በገዛ ክፋቷና ተንኮልነት በእናቷ እርምጃ ተወሰደባት። ከቤት እንድትባረርም ተደረገ። ከቤት ሰራተኞች ጋርና ቤት ውስጥ ሰላም የምታጣው የሚሰሩትን ስራ ደግመው እንዲሰሩ የምታስቸግረው ከጥበቃው አሸናፊ ጋርም ሰጣ ገባ የምትለው ከሱ ፍቅረኛም ጋር የማትዋደደውና ለእነሱ ነው ቦታ ያለሽ ለኔ ቦታ የለሽም ከዚህ ቤት መውጣት አለባቸው እነሱ እዚህ ቤት ስራቸውን በደንብ አይሰሩም ዘመድ አዝማዶቹ ተሰብስበው እዚህ እያለችም የኛ የእድሃ መጠራቀሚያ ድርጅት ነው ወይ ከዚህ ቤት እንድትወጡ እያለች ሁልጊዜ የምትፎክረዋ እናቷ እውነቱን አውቃ ደርሳባት ምንድነው ችግርሽ? ለምን በዚህ ልክ ሰው ታስቸግሪያለሽ? ምክንያትሽ ምንድነው? እኔስ ምን አጎደልኩብሽ? ስትል ልጅቷን ጠይቃት ልጅቷ አንቺ እንደ እናት ለኔ መች ቦታ ኑሮሽ ያውቃል ብላ ወደ አባቴ ጋር መሄድ አለብኝ ከዚህ ቤት መውጣት አለብኝ አትጨቅጭቁኝ ብላ ረግጣቸው ሄዳለች። ለምን ተናገርሽ ለእናቴ በማለት ሮማንን እንቅ አድርጋት እሷን ለመደብደብ ስትል በሮማኔ ከመጣሽብኝማ አንቺን እዚሁ አጋጭሻለሁ ያላት ጠበቀው። ሁለቱ እየተጨቃጨቁ እናቷ ድንገት ደረሰ። ቆይማ ልታንቂያት ነው ወይ? ምን ልታደርጊያት ነው? ያጠፋሹ ጥፋት አንቺ ነሽ፣ ለምንድን ነው እንደዚህ የምታደርገው ብላ ስትቆጣትም ረግጣቸውና አትጨቅጭቁኝ እኔ የእናንተ መቆጣት አሰልችቶኛል ብሄድላችሁ ይሻላል ብላ ከቤት ወጣለች። ተከተላት እንጂ አለች ወይዘሮ እታለም። እሱም እየተከተላት መንገድ ላይ ቢፈልጋት አጥቷታል። አደይ ወደዛ ቤት ስትመለስ አይተሻታል ተብላ ስትጠየቅም አላየኋትም፣ እንዴት ከቤት ወጣ የማታውቅ ላይ ወዴት ሄደች ይባላል አለች። ወደ ቤት ገብታ ሰላምቷን ከተለዋወጠች በኋላ ምን እናድርግ እትዬ ይች ልጅ ጠፍታ አታውቅም ስትል አደይ መስለ ፍቅር ተንኮለኛ በጣም ተጨንቃል። ሁለቱ እንዲቀራረቡ የማትፈልገው አሸናፊና ሮማን አሁን ደግሞ እንዲቀራረቡ ፈቀድሽላቸው አትቆጭም? አደይም ዴቭን እየነጠቀችኝ እንደዚህ አድርጋ ነው አለቻት። ሁለቱ ቢፋቀሩና ቢዋደዱ አንቺ ምንሽ ተነካ? ምንድነው ችግርሽ ብትላትም በጣም ተንጨርጭራለች። ባቡሬም ዳርዳር እያለው የፍቅር ጥያቄውን ለመጠየቅ ከእሷ አጠገብ መራቅ ያልፈለገው እሷ ደግሞ ያፈቀርካት ማናት? ላውቃት እፈልጋለሁ አስተዋውቀኝ አለችው። ቢነግሯት የማይገባት አይኗን እያየው እንኳን ብነግራት የማይገባት ደደብ ነገር ናት። ወደ ሆስፒታል መሄድ አለብሽ ብሏት ሆስፒታል ወስዷት ከዶክተሩ የተባለችውን ሰምታ መድኃኒቷን እንድትከታተል እሷ ብትረሳው እንኳን አደይ እንድትከታተልላትና የምትጠቀምባቸው ሰዓቶቿን እንድትነግራት ባቡሬ አስቧል። የቅምጥል እናት ስለ ልጆቻቸው የፍቅር ህይወት መጠየቅ ፈልገው ሁለቱም ግን በጣም ትንሽ አስቸግራቸዋል። ቅምጥል ኃይለኝነቷ ለኪንጎ አስፈሪ እንደሆነና ጥሩ እንዳይደለ እንድትጠነቀቅ ልጃቸውን ተናግሯል። ሊሊን የመሰለች መልካምና ጥሩ ሴት ቢያገባልኝ አቤት መታደሌ አሉ የባቡሬ እናት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 154 ተንኮለኛ ፍቅር እንዲሁም ደግሞ ከቤዛ ጋር የተነጋገረች ብዙ ድርጊት ስትፈጽምና ስታናድዳቸው ቤተሰቡን ስትበጠብጥ እየቆየች ናት። ቤዛም ወደዛ ቤት ተመልሳ ወይዘሮ ታለምን እስከ ጊዜው ድረስ እስከ ትንሽ ቀን እዛ ቤት ልቆይ ብላ ነግራት ነበረ። ግን ፍቅር ደግሞ ደስተኛ ባለመሆኗ እውነቱ ፍርጥ ተደርጎ ለወይዘሮ ታለም ተነግሯታል። ያች ልጅ በፊት እዚህ ቤት የመጣችው የቤት ሰራተኛ ሆና ሳይሆን የባርኮቴ ፍቅረኛ ነበረች። እኔን እንዳስወጣችኝ ፍቅር ተመልሼ ስገባ የቤት ሰራተኛ አድርገዋት ነው። እኔም ደግሞ ባርኮት ሳይናገር ቀድሜ መናገሩ ደስ ስላላለኝ ነው ይቅርታ እንድታደርጉልኝ ትዬ ብላ ለወይዘሮ ታለም አደይም ተናግራለች።
ዴቭም ገጠር ድረስ ሄዶ እውነቱን መናገር ቢያስፈራውም ተከትሎት እየሄደው ኪንጎ አንተ የሚሰማህን ነገር ብቻ ፍርጥ አድርገህ ንገረኝና እውነቱን እኔ ልናገር፣ ያን ጊዜ ይቀልልሃል አለው። እሺ እንደዛ ይሻላል ብሎ እውነቱን ለመናገርም አስቧል። የአደይ እናት የገዛ ልጃቸው ብርሃን ወደ ዴቭ ጋር ጠጋ ብትልም እሳቸው ደግሞ እሱን የምትቀርብበት መንገድም እንዴት እንደሆነም አስጠንቅቋትና እንድትጠነቀቅ ነግሯታል። ለምን እንደመጣ እውነቱን ከራሱ አንደበት እንኳን አላወቅንም፣ አንቺ ምን እያልሽ ነው ሲሉ ነግሯታል። አሸናፊም ስለ ሮማንዬ እያንጎራጎረ ነው። ሩታ ገጠር ናት፣ ወደ ከተማ አልተመለሰችም። አለልኝ አግኝቷታል፣ ለማውራት ሞክሯል። እሷ ግን በእሱ እጅ አልያዝም ብላ አምልጣው ሄዳለች። ከእነ አደይ ሀገር ከነሱ ሰፈር ከከተማ ነው ወይ የመጣሹ? ታዲያ ለምንድን ነው እኔንስ እጅን ጨብጦ ሰላም ማለት ያላስደሰተሽ ብሏታል። እሷ እፈርታው ሄዳለች። ደመቀ የሄለን እና ያበበ ወደ ከተማ መሄዳቸው ደስ ብሎታል። የብርሃን እዛ መቅረት ደግሞ ለብርሃን ጭንቀት ፈጥሮባታል። ያንንም ለእናቷ ተናግራለች። የቀረሁት እኔ ብቻ ነኝ፣ ጓደኞቼ ሄደዋል አለች። ታዲያ ምን ትሆኔ? እሷ መሄዷን እንኳን እኔ መቼ ሰማሁ? አያበበ ይዟት ሄደ ወደ ከተማ። እንዴት አልተነገርኩም? አንቺ ልጅ የምታስበውን ነገር በስራ ታስቢ ብለው የገዛ ልጃቸውን አስጠንቅቋታል። መንገድ ላይ የወጣችው ፍቅር ተንኮለኛ በቀጣይ ምን ይገጥማት ይሆን? የቤዛ ወንድም ጎዳና ላይ እንደተቀመጠች ድንገት ደርሶባት አስደንግጧታል። እሷም እቤት ከናንተ ጋር ተመሳስዬ አንድ ጋር መኖር አልፈልግም፣ እስከ ዛሬ ጎታችሁኛል፣ በድላችሁኛል፣ የኔን ንግግር ተሰሚነት አላገኘሁም፣ መች ሰምተሽኝ ታውቂያለሽ? ከኔ የምታስቀድመው የሌሎችን ነው ብላ እናቷን ብትወቅሳትም እናቷ ደግሞ ጥፋት ካለብሽ አስሬም ልገርፍሽ እፈቅዳለሁኝ ወይም አደርጓለሁ ብላታለች። በጣም የተናደደችው ወይዘሮ እታለም ከወጣች በኋላ ደግሞ ስንት መከራና ሲቃይ አይችባት ያሳደግኳት ልጄ ወዴት ሄዳብኝ ነው? አሁን ግራ ገብቶኛል አለችው። አሸናፊም ይህኔ የገጠር ልጅ ብትሆን ስንት ላይ ትወልድ ነበር? 6 ትወልድ ነበረ። የታባቷ የስራዋን ነው ያገኘችው። ደግሞ ስለሷ መጨነቅ ለምን አስፈለገ? ሩታዬ ሮማንዬ ብሎ ለሮማን ነግሯታል። ሩታ አሸናፊ እንዲሁም ደግሞ ዴቭ ቁጭ ባሉበት እሱን ምግብ ሰርቼ ለየት ያለ ምግብ ልጋብዘው ፈልጋለሁ፣ ሄጄ ልጥራው ብላ ዴቭን ጠርታ ወደ እቤት ይዛ መንጣት የፈለገችው ብርሃንም ስለሱ አስባል። የአደይ አባት የቀጠራቸው ሰራተኞችና ወደ ገጠር የሄዱት ወይም አለልኝና ጫንዬ በደመቀና በብርሃን ጓደኛ በአበበ ስለ መሬት ስለሚከራከሩ ምንም እንዳይከራከርና አንድ ነገር ደግሞ ስለ መሬት እንዳያነሳ ገንዘብም እንዳይጠይቅ አንደኛ እሱን በህይወት እንዳይኖር ማድረግ ፈልገው ነበር። ልጆቹ ይገባቸዋል፣ የጠየቁት የወላጆቻቸውን ንብረት ነው። እኛ ታዲያ ምን ላድርግ? እኔም የጓደኛዬን ልጅ አንድ ነገር ባደርገው እንዴት እኔ ቃሌን በላተኛ ሆንኩ አይደለም ወይ? አላደርገውም ብሎ ጫን እየዝም ብሏል። አለልኝም ሁልጊዜ ታዝቦት ሰውየው ምንም ነገር ዳር ሊያደርሳቸው እንኳን አልቻለም። ሁልጊዜ ከክፋት ሌላ ከጭካኔ ሌላ የበላይነት ብቻ የሚሰማው ያደይ አባትም አሁንም መልሶ እነኚህ ልጆች እኔ የሚፈልጉትን ነገር ካላደረኩላቸው እኔን ይጎዱኛሉ ወይንም በሰላም አይሄዱም ወይ? በሰዓቱ አጥፎልኝ ስላችሁ አልሰማ ብላችሁ ብለው ቢናገሩ የተናገሩት ንብረታቸው ነው፣ በዛም ደግሞ መብታቸው ነው፣ ይገባቸዋል፣ ስጣቸው ብሎ አለልኝ ሲናገር አንተ ነው ሆይ ለነሱ የምትወግንላቸው የምትከራከርላቸው ብሎ ተቆጣ።
አለልኝ እውነቱን ፍርጥ አድርጓል። እኛም ሁልጊዜ ያንተ ታዛዥ ነው እንጂ የሆነው ምን ተረፈን ብሎ ሲናገር በአለልኝ ላይ ጫንዬ እንዲገርፈው አደረገ። ጫንዬ ደግሞ የእሱን ጸባይ ያወቀው እንዴት እኔ ያልከኝን ነገር እፈጽማለሁ እባክህ ብሎ ሁለቱንም ለማስማማት ሞክሯል። የአደይ አባት በጣም እፎክሮ ተናዶ እኔ ያዘዝኩት ወይንም የኔ ታዛዥ እንዴት ለእኔ ምላሽ ሊመልስልኝ ይችላል ብሏል። አበበና ደመቀም የወላጃቸውን ንብረት ፈልገዋል። በዛም ደግሞ የአደይ አባት ጋር ያሉት ሁለቱ ታዛዦች ትክክል እንደሚገባቸውና ድርሻ እንዳላቸው እንደሚደርሳቸውም ስጣቸው ይገባቸዋል፣ ንብረታቸው ነው። እኛ በእሱ ላይ ምንም ወይንም በእነሱ ላይ ችግር ልናደርስ አንችልም ሲሉ የአደይን አባት ተናዷል። የአደይ አባት ብቻቸውን ቀሩ። ዴቭም ሚስቱን ካላገባ ወይንም አደይ የሱ ካልሆነች በጣም ከባድ ነው። ስለሷ ብዙ የተጨነቀ ስለሷ በፍቅርም በቤዛም ብዙ የተባለ እሷን ብሎ ገጠር እየሄደ ነው። የአደይ እናት እውነቱን ግን አላወቁም። ከከተማ ድረስ ይሄ ዱርዬ ምን ሊሰራ ነው የመጣው ብለው ለብርሃን ነግሯታል። በቀጣዩ የአደይ አባትና እናት እውነቱን ሲሰሙ ምን አይነት ምላሽ